ሰላም የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። ጊር በሚል ተከታታይ የማቀርብላችሁ 130ኛው ቪዲዮ ነው። ዛሬ በፈረንጆቹ ኖቬምበር 11 2025 ነው። እንግዲህ 128 29 እና 130 ይሄኛው ሶስተኛው እያደረኩ ያለሁት የተለያዩ ጥናታዊ ጽሁፎችን የወርልድ ባንክን ጨምሮ በመሬትና በከተማ አስተዳደር ጉዳይ ላይ ማለት በመሬትና በቤት ገበያ ላይ ያለውን ተጽዕኖ ካየን በኋላ ማለት ጥናቱን እዛ ያን የዳሰሰ ካየን በኋላ መጨረሻ ላይ የራሴን እንግዲህ ጨምቄ ከዚህ በፊት ካነበብኳቸው ያገኘሁትን አሁን ደግሞ ይሄንን ጥናት ስናደርግ ያገኘሁትን ነገር ጨምቄ ስለ መሬት አንድ ነገር ማለት ፈለግኩና መደምደሚያ ላደርገው ነው። ስለዚህ የራሴን ጽሁፍ ነው እያቀረብኩላችሁ ያለሁት። እንግዲህ በራሴ ጽሁፍ መሰረት እስካሁን ያልኩትን ነገር ጠቅለል አድርጌ ባጭሩ ላስቀምጠው ካልኩ የምለው ምንድነው ማለት መሬት ፋይዳው አልገባንም እንደ ሀገር ማለት በእውቀት በግንዛቤ መሬትን አልመራንም። መሬት ማለት መቼም መሬት ያለውን ግልጋሎት ለማወቅ ሰው ፖለቲከኛ፣ ሳይንቲስት፣ ፈላስፋ ምናምን መሆን የለበትም። ከሞላ ጎደል ዝም ብላችሁ ሰው በመሬት ላይ መሬት ምን አይነት ጥቅም ይሰጣል ብላችሁ ብትጠይቁት ከሞላ ጎደል ሁሉም ሰው ምግብ ያበቅላል፣ ቤት ይሰራበታል፣ መንገድ ይሰራበታል ወዘተ ወዘተ ብሎ ማብራሪያ ይሰጣል እና ይሄንን ማያቅ ሰው የለም። ነገር ግን ማለት መሬትን የምናስተዳድርበት መንገድ ግን መንገዱ አግባቡ ምን ያህል ሀብት በዛ መፍጠር እንደምንችልና እንደማንችል ይወስናል። ማለት ከህልውና አልፎ ስልጣኔን ከማስቀጠል አልፎ ዘመናዊ ሀገር እንሆናለን ወይስ ኋላ ቀር ሀገር እንሆናለን የሚለውን ነገር ይወስናል። ሶ ኢምፖርታንት ማለት መሬትን የምናስተዳድርበት መንገድ ዘመናዊ ኢትዮጵያ ነች ወይስ ኋላ ቀር ኢትዮጵያ ነች የምትፈጠረው የሚለውን ነገር ይወስናል። እና በሀገራችን እኔ ካልተሳሳቱ እስከ ዛሬ ድረስ መሬትን ኢትዮጵያን በሚያዘምን መልኩ ማስተዳደር ያወቀ ፖለቲከኛ፣ የፖለቲካ ቡድን፣ ኃይል፣ አመራር ተፈጥሮ አያውቅም የሚል እምነት ነው ያለኝ። ምክንያቱም አሁንም ስቲል መሬትን የምናስተዳድርበት መንገድ ኋላ ቀርና መሬት ውስጡን ያለውን አቅም አውጥቶ ተጠቅሞ ለሰዎች ርካሽ ጥሩ ቤት እንዳይሆን ብዙ ትምህርት ቤት፣ ብዙ መንገድ፣ ብዙ የጤና ማዕከላት፣ ብዙ የስራ መስሪያ ቦታዎች፣ ብዙ ኢንዱስትሪ፣ ብዙ የምርት ብዛት ወዘተ ወዘተ እንዳይሆን ይገርማቸዋል። መሬቱ አይደለም የመሬቱ አስተዳደር ያንን ወስኗል፣ እንዳይሆን አድርጓል። ስለዚህ በሀገራችን አንዱ ፈንዳሜንታል ነገር አንደርስታንድ ማድረግ ያለብን የመሬት አስተዳደራችንን እነዚህ አይነት ጥቅሞች እንደሚያመጣ ማወቅ አለብን እና መሬትን ማስተዳደር አለብን በትክክል ማለት ነው። እውነታው ይሄ ቢሆንም ግን መንግስት ለምሳሌ አሁን የኃይለ ሥላሴውን ጊዜ እያየን ነው። ከደርግ በፊት የነበረውን የመሬት አያያዝ እያየን ነው። ምንም እንኳን ለምሳሌ ዘውዱ የንጉሱ የዘውድ ስርዓቱ በመሬት ላይ ፍጹም ስልጣን የነበረው ቢሆንም መሬትን ማስተዳደር ግን አላወቀበትም። ስለዚህ በሀገሪቱ ለምሳሌ የመሬት ችግር አልነበረም፣ በሰሜን ርስት ነበር ነው። በሰው በደቡብም ጉልት ነው ነበር ይላል እንጂ ጭሰኛው የጉልቱ ነው ከነበረው የጭሰኝነት ስርዓት ልክ ነው እያልኳቸው አይደለም። የጭሰኝነት ስርዓት የሆነ አገልግሎት እየሰጠው ነበር እና ችግሩ እሱ አይደለም። እሱም አለመሆን ማለት የመሬት ችግር አልነበረም፣ ወይንም የመሬት እጥረት ወይንም መሬት የማግኘት ችግር አልነበረም የኢትዮጵያ ችግር። ምክንያቱም ደርግ መጥቶ እንዳለ ከዛ በፊት የነበረውን ጉራማይል የነበረውን ዥንጉርጉር የነበረውን የተለያየ የጭቃሽሙነት፣ የርስት፣ የጉል፣ የሲሶ፣ የግል ባለንብረት እንዳለ ሽሮ በአንድ ወጥ ነው የመንግስት ስርም ካደረገው በኋላ የኢትዮጵያዊ ህይወቱ ኢኮኖሚካሊ ዘቀጠን ማለት ነው። ወደ ታች ወረደ እንጂ ወደ ላይ አልተሻሻለም። ምክንያቱም መሬት በዘመናዊ መልኩ ወይንም
በትክክለኛው መርህ ስላልተመራ ማለት ነው። የግብርና ምርት አልጨመረም፣ ኢኮኖሚ ምርታማነት አልጨመረም፣ በሀገር ውስጥ ከፍተኛ ሀብቶች አልተፈጠሩም። ደርግ ከሞላ ጎደል ከኃይለ ሥላሴ የተረከበውን ኢትዮጵያ ነው መልሶ አስረክቦ የሄዱ። ስለዚህ እሱን እያልክ ነበር እና የመሬት ጉዳይ ተማሪዎቹም መሬት ላራሹ ብለው ቢታገሉም እንደው ዝም ብለው ከመሬት አንስተው ነገርየው ምንድነው የሚባለው እንትን ሆነ፣ ጥሩ ማነቃቂያ ሆነ። ሰዎችን አብ ላይክ ነው በተማሪ እንቅስቃሴ ውስጥ እንዲሳተፉ ጥሩ ማነሳሻ ሆነ እንጂ የመሬት ላራሹ ጥያቄ ከተመለሰ በኋላ የኢትዮጵያ ሕዝብ ምን መጣለት ነው? ምን የተለየ ነገር መጣለት? በዛ ዘመን መሬት ላራሹ ከታወጀ በኋላ ሰዎች ኢንተርቪው ሲደረጉ ምናምን ገበሬዎቹን ሄዳችሁ ያቸው አመዳቸው ነው ቡና ያለው። በጣም ነው የደነገጡት። ከላያቸው ላይ ትልቅ ከለላና ጥበቃ ነው የተነሳላቸው። ልክ እንዴት ልበላችሁ፣ ብዙ ነገር ነው ያጡት። ልክ ነው እያልኩ አይደለም፣ ግን በወቅቱ የተሻለ ነበር። በራሳችሁ ውጡ ቢባሉ ማርኬት ሳይፈጠር፣ ማዕከላት ሳይገነቡ፣ ኢንፍራስትራክቸር ሳይገነባ፣ ሀገር ሳትለወጥ ምናምን ገበሬውን አርሰ ብላ ማለት በጣም 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 አስቸጋሪ ነበር። እንዴት ልበላችሁ፣ አንድን ሰው ከቤት አውጥታችሁ በልና ራስህን ቻል እንደማለት ነው። ድንገት ምንም ሳይዘጋጅ ምንም ፕላን ሳይኖረው የሆነ ለራሱ ገቢ ሳይፈጥር ምን ሳይል በል ውጣና ራስህን ቻል እንደማለት ነው። በጣም ከባድ ነበር የሆነባቸው። እስቲልም እየታገሉ ነው። አስቸግሯቸዋል፣ ካቀማቸው በላይ ሆነ። ገብቷቸዋል። ስለዚህ እሱን እያልኩ ነበር ማለት ነው። የመሬት ችግሩ አንድ እንድንረዳው የፈለግኩት ነገር መሬት ማስተዳደር ማወቅ አለብን። መሬት ማስተዳደር ማወቅ አለብን ማለት ግን በኢትዮጵያ ውስጥ ስለዚህ ያም ማለት ምን ማለት ነው? በኢትዮጵያ ውስጥ እስካሁን መሬትን እንዴት ማስተዳደር እንዳለበት የሚያውቅ የፖለቲካ ቡድን ሰውም ግለሰብም አልተፈጠረም። ወይም ተፈጥሮ እንግዲህ ጫና በዝቶበት የጭጭ ተብሎ ጠፍቶ ሊሆን ይችላል፣ ግን አልታየም ነው። ምክንያቱም የመጡት ለምሳሌ ኢህአፓ ትልቁ አቅሙ ምን ነበር ነው? መሬት ላራሹ ይታወጅ የሚል ነበር። ልክ ደርግ ሲያውጀው የደርግ መሬት ላዋጁ ብሎ ማወጅ ኢህአፓን እንደ ፖለቲካ ድርጅት ኢሴንሻሊ አከሰመው ማለት ትችላላችሁ። አቅመ ቢስ ነው ያደረገው። ለሁለት ሰነጠቀው። ለሁለት ከመሰንጠቅም አልፎ ከዚህ በኋላ ስልጣን በህዝባዊ ትግል መንገድ ሄጄ ማግኘት አልችልም ብሎ ስላሰበ ወደ አላስፈላጊ የኃይል እርምጃ ውስጥ እንዲገባ ነው ያደረገው። ነገር ግን መሬት በዛ መልኩ ላራሹ ተብሎ መሰጠቱ የኢትዮጵያዊን ህይወት አላሻሻለውም። ቤትን አላራከሰም፣ ምርታማነትን አልጨመረም፣ ምግብ አላራከሰም፣ ሰፊ የስራ መስክ አልፈጠረም፣ ከተማይነትን አላበረታታም፣ ኢኮኖሚ አላጠናከረም፣ ወዘተ 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 ወዘተ። ይህን እያልኩ ነበር ማለት ነው። ስለዚህ እኔ እንግዲህ በዚህ በጻፍኩት ጽሁፍ ላይ እኔን እንደሚመስለኝ የወቅቱ የሀገሪቱ ችግር የመሬት አስተዳደርና የፊውዳል ስርዓት ስላልነበር፣ ማለት ፊውዳሊዝም ችግር አይደለም፣ የመሬት አስተዳደሮቹ ችግር አልነበረባቸውም አይደለም። እነሱ ግን በዘመናዊ የመሬት አሰራር ካልተተኩ በስተቀር ዝም ብላችሁ ገሽልጣችሁ አውጥታችሁ ብትጥሏቸው ትርጉም የለውም። የሚተኩበት ነገር ይወስነዋል። ስለዚህ በራሳቸው አይደለም፣ እንዴት ነው ችግር ናቸው፣ ግን የሚሻለ ማምጣት አልቻልንም። ስለዚህ እሱን ገፈን ጥለን መሬት ላራሹ ብለን አውጀን የግል ባለሀብትን ሽረን፣ ሲሶን ሽረን፣ የጭቃ ሹመንት ሽረን፣ ርስትን ሽረን ወዘተ ብለን መሬትን በጠቅላላ ሁሉም የኢትዮጵያ መሬት የመንግስት ነው ብለን ብናውጅም መሬት ግን የምርት ኃይል ሆኖ ሀገር እንዲለውጥ ማስቻል ግን አልቻልንም። ምክንያቱም ያ መምጣት የሚችለው በአስተዳደር ብቃት ነው። እንግዲህ ከዚህም የተነሳ መሬት ላራሹ የተማሪ አብዮተኞችን ምኞት ከማርካት ያለፈ ለገበሬው ያመጣለት ኢኮኖሚያዊ ጥቅም ነበር ወይም አለ ብሎ ለማለት የሚያስቸግር ነው። ማለት የሆነ ሴንስ ኦፍ ፍሪደም ሊኖረው ይችላል።
ግን በደርግ ጊዜ ማለት እንደሚባለው ልክ በቻይና እንደሆነው አርሰው እርሻው ተሰብስቦ በጋራ ማለት ምርቱ ተሰብስቦ የምርታቸው ጌታ አልነበሩም። ያርሳሉ። በኮሌክቲቪዝም አይነት ነገር ነበሩ የሚያስተዳድራቸው። ኢህአዴግም በተለያየ መንገድ ያንን ኤክስፒሪየንስ ያደረገው ታያላችሁ። ስለዚህ ገበሬው ተመልሶ ከግለሰቦች ጭሰኝነት ወጥቶ የጠቅላላው የመንግስት ጭሰኛ እንደሆነ አይነት ነገር ነው የሆነው። እንግዲህ አብዮተኛ ተማሪውም ሆነ እነርሱ ላይ ተረማምዶ ስልጣን ላይ የወጣው ደርግ የመሬትን ጉዳይ መታገያ ከማድረግና መሬት መታገያ እንዳይሆን ማለት ለተማሪዎቹ መሬት የሚፈልጉት ምንድን ነው? የመሬትን ጉዳይ የሚፈልጉት ሰው እንዲያነሳሳላቸው፣ ተከታይ እንዲያመጣላቸው፣ ደጋፊ እንዲያመጣላቸው፣ አባል እንዲያመጣላቸው እና ህዝብን ከጎናቸው አሰልፎ የፖለቲካ ፓወር እንዲያደርጋቸው ነው። ደርግ ደግሞ መሬት በዚህ መልኩ ለምሳሌ በኢሃፓ ተይዞ ይሄን አይነት ነገር እንዳያስከትልበት ይፈልጋል። ገብቷቸዋል። በኢሃፓ ተይዞ ይሄን አይነት ችግር እንዳያስከትልበት ይፈልጋል። ስለዚህ ግብግቡ ተማሪው የመሬትን ጥያቄ ሞኖፖሊ መያዝና ደርግ ደግሞ የመሬትን ጥያቄ ከተማሪዎች ገንጥሎ ማውጣት ነው ላይ ነው እንጂ ያ ነው ትግሉ። በቅደም ተከተል ተማሪው መሬትን ማታገያ ማድረግ ነው የሚፈልገው። ደርግ ደግሞ መሬት የተማሪው ወይንም የአብዮተኛው የትውልዱ ይሄ አላለም የንቁ ምናምን ማታገያ እንዳይሆን ያንን አጀንዳ መቀማት ነው የሚፈልገው። ትግሉ እዛ ጋ ነው እንጂ ከሁለቱ በላይ የሆነ ሁለቱንም ግብ የሚያሳካ ማለት የህዝቡንም ጥያቄ የሚመልስ የህዝቡንም ጥያቄ አሁን የኢትዮጵያ ህዝብ ጥያቄ ምንድን ነው? ቤት ነው፣ ከተማ ነው፣ ስራ ነው፣ ጤና ነው፣ ትምህርት ቤት ነው፣ መንገድ ነው፣ ልማት ነው፣ ገቢ ነው፣ የኑሮ መሻሻል ዘመናዊነት ነው። እሱ ነው ጥያቄው። መሬትን ያን ጥያቄ እንዲመልስ ማድረግ የሚችል መንግስት አልነበረም። ያን ጥያቄ እንዲመልስ የሚያስችለው መንግስት አልነበረም። ስለዚህ ግብግቡ የሆነው መሬት ማታገያ እንዳይሆን እና እንዲሆን በማድረግና ባለማድረግ ነበር ነው የነበረው። ስለዚህ ከዚህ ያለፈ በመሬት አስተዳደር የድህነትን ቀንበር መስበርና ሀገርን ማዘመን የሚል ህልም ቀርቶ እሳቤውም የነበረ የኢትዮጵያ ፖለቲካዊ ኃይል በኢትዮጵያ እንደኔ እምነት ታይቶ አይታወቅም። መሬት አጀንዳ ነው ማለት በቃ እንዳይነካ ላይ ነው፣ በጉጉት ይጠብቁታል ወዘተ ወዘተ። እንደ አጀንዳ ነው ግን የሚታገሉለት እንጂ መሬቱን የሀብት የብልጥ ላይ ነው የትምህርት ቤት፣ የጤና፣ የከተሜነት፣ የስራ፣ የምርታማነት፣ የገቢ ምንጭ፣ የግብር ምንጭ፣ በአጠቃላይ የሀገር ብልጽግና ምንጭ የማድረግ ስራ ለመስራት አይደለም የሚታገሉበት። ላይክ ነው እሷ ፈንዳሜንታል ነው። ብትረዱኝ እንዴት ደስ እንደሚለኝ አጣቁ። ገብቷቸዋል። ትግሉ የነበረው ያ አልነበረም። ስለዚህ በሀገራችን መሬትን እንደዚህ ለማድረግ የተነሳ የሰራ ፓርቲ ወይም ፖለቲከኛ ወይም ልሂቅ አላየውም፣ አልሰማው። ዳትስ ዋይ አሁን እንግዲህ ዓለም ባንክ ራሱ መጥቶ ምንድን ነው የሚለው? አንሎክ አርጉት ነው፣ ተቆልፍ ላይክ ነው። መሬት ይዛችሁታል አለ፣ ትኖሩበታላችሁ፣ ግን 10%ንም 20%ንም አልተጠቀማችሁበትም። ከአቅሙ አንጻር ሊያደርግላችሁ ከሚገባው አንጻር የብዙ የፋብሪካዎች መብቀያ ነበር መሆን የነበረበት። የብዙ የግብርና ማለት የተትረፈረፈ የግብርና ምርት ምንጭ ነበር መሆን የነበረበት። የብዙ ስራ ምንጭ ነበር መሆን የነበረበት። የብዙ የመንግስት ገቢ ምንጭ ነበር መሆን የነበረበት። it was supposed to be all those things። ኢትዮጵያ አሁን የላትም የሚባሉት ነገሮች እንዲኖራት ማስቻያ መንገድ መሆን ነበር የነበረበት። ለዛ ነበር ከታገሉ መታገል የነበረባቸው።
ፕሮብለም ኢዝ ለዛ አልታገሉም ነው። ሁለቱም እንደኔ እይታ ነው ብላችሁ እንደኔ የታሪክ ንባብ በዚህ በደርጉም በኩል ያሉትም በዚህ በተማሪው በጠቅላላ እንግዲህ ተማሪው ስላችሁ ሁሉንም ጨምሬ ነው። ሜሶን፣ ኢሃፓ፣ ላይክ ወዝሊግ፣ ማልሬድ ወዘተ ወዘተ ሌሎቹ በአጠቃላይ ተራማጅ ነን ፕሮግሬሲቭ ነን ብለው አብዮትን የደገፉ ወይም የመሩ ወዘተ ወዘተ ሰዎች ማለት ነው ከደርግ ውጭ አሉ። ስለዚህ ትግሉ ይሄ ነበር ነው እንግዲህ ሐሳብ ከኃይለ ሥላሴ ዘመን ጀምሮ ለነበሩ የኢትዮጵያ ፖለቲከኞች መሬት ሀገር ማዘመኛና ከድህነት መሻገሪያ ሀብት ሳይሆን በአንድም በሌላ መንገድ የፖለቲካ ስልጣን ማስጠበቂያ መሳሪያ ነው የነበረው። አሁንም የሆነው ያንኑ ነው። ከኃይለ ሥላሴ ዘመን ጀምሮ እንግዲህ ዘመናዊነት ኢትዮጵያ ውስጥ ገብቶ ከመጣ ወዲህ መሬት እንደ አጀንዳ የፖለቲካ ስልጣን ማስጠበቂያ ሲባል ምን ማለት ነው? አሁን ለምሳሌ መሬት ለገበሬው ብዬ ወይም መሬት ላራሹ ብዬ በመነሳት ተማሪውን፣ የነቃውን፣ ገበሬውን፣ ተራማጁን ከጎን አሰልፌ የፖለቲካ ስልጣን መናጠቅ የሚችል ጉልበተኛ የፖለቲካ ኃይል ሆናለሁ በሚል ነው እንጂ የሚራምደው። ገብቷቸዋል? እንደዛ በሚል ነው እንጂ የሚራምደው አይ መሬትን ተጠቅሜ መሬትን በአግባቡ በማስተዳደር መሬትን የማስተዳድርበት መንገድ መሬት ጉልበትና ካፒታል እየተቀላቀለ ብዙ ትምህርት ቤት፣ ብዙ የጤና ማዕከል፣ ብዙ ሆስፒታል፣ ብዙ ግብርና፣ ብዙ መንገድ፣ ብዙ ፋብሪካ፣ ብዙ የመንግስት መስሪያ ቤቶች፣ ብዙ ሀብት እንዲሆን አደርገዋለሁ በሚል አይደለም ነው። በቃ እንደዚህ አይነቱ አስተሳሰብ የለንም። መሬት ግን ያ ፖቴንሻል አለው። የተለወጡ ሀገራቶች በሙሉ የተለወጡት በዚህ ነው። ያ ፖቴንሻል አለው። ያ እምቅ አቅም ውስጡ አለው። በዚህ ግን የመራው ኢትዮጵያዊ ኃይል እኔ አላየሁም ብቻ ሳይሆን ወርልድ ባንክ ራሱ እንደሚመሰክረው ምንድነው አንሎክ አድርጉት፣ ተቆልፎበታል፣ ታፍኗል፣ ተይዟል፣ የዛ ምንጭ ነው፣ የዛ መሰረት ነው፣ የዛ ቁልፍ ነው እያለ ነው። እና ያ ትሬንድ ነው ሀገራችን ያለው። በህገ መንግስት የተቀመጠው ስለ መሬት ያለው ህገ መንግስታዊ አቋም፣ በሊዝ አዋጆቹ የሚገለጸው የመንግስት አቋም፣ በሪል ስቴት አዋጁ የሚገለጸው የመንግስት አቋም መሬት ይህንን ሙሉ አቅሙን መግለጽ እንዳይችልና ብዙ ትምህርት ቤት እንዳይሆን፣ ብዙ የጤና ማዕከል እንዳይሆን፣ ብዙ መንገድ እንዳይሆን፣ ብዙ ፋብሪካ እንዳይሆን፣ ብዙ መዝናኛ፣ ብዙ ትምህርት ቤት፣ ብዙ ሆስፒታል ወዘተ፣ ብዙ መኖሪያ፣ የብዙ ከተሞች መናኸሪያ እንዳይሆን የሚያደርግ ነው። ስለዚህ ሀገራችን ከዚህ ረገድ ጎድላለች ነው። ራደር የምንጠቀምበት ለምንድን ነው? እንደ ቶፒክ ህዝብ ማሰለፊያ ነው። ትልቁ በቃ ላይክ ነው ህዝብን ከጎናችን ማሰለፊያ፣ አንዳንዴ ማስገደጃም ትልቅ ኃይል ነው የሆነው። እንደዛ ሲሆን ውጤቱ እንግዲህ የኢትዮጵያ ኢኮኖሚ ላይ የምናያቸውን አሁን ለምሳሌ የምንጠቅሳቸውን ዘርፈ ብዙ ችግሮች ማምጣት ይሆናል ማለት ነው። ከዚህም የተነሳ የኢትዮጵያ መሬት ለኢትዮጵያ ህዝብ የድህነት ሸለቆ መውጫና የመዘመኛ ሀብት ከመሆን ይልቅ በሀገሪቱ መሬት ላይ ፍጹም ስልጣን ያላቸው የበሰበሰ ጭንቅላት ያላቸው ፖለቲከኞች ህዝቡን በመሀይማዊ አምባገነናዊ ስልጣናቸው ስር የሚያቆዩበት አሳዛኝ ታሪክ መሰረት ነው የሆነው። የዛ መሰረት ነው የሆነው። ምን ሆነ ማለት ነው እንግዲህ ይታያችሁ። አሁን አንድ መሬት የሚባል ነገር አለ። ይሄ መሬት የሚባል ነገር ለብዙዎቻችን ቆንጆ ቤት መሆን ይችል ነበር ማለት በትክክለኛው ህግ ብናስተዳድረው ነው።
ብዙ ፋብሪካዎች ይፈጥር ነበር። ብዙ እኔ ነኝ ያሉ ትምህርት ቤቶች፣ ዩኒቨርሲቲዎች ይገነባ ነበር። ብዙ ዩኒቨርሲቲዎች ትምህርት ቤቶች፣ ዩኒቨርሲቲዎች ይገነባ፣ የጥናት ማዕከላት ይገነባ ነበር። ብዙ ሆስፒታሎች፣ ጤና ጣቢያዎች፣ ክሊኒኮች ወዘተ ይገነባ ነበር። ብዙ መንገድ ይሆን ነበር። ብዙ መዝናኛ ይሆን ነበር። ብዙ የውጭ ምንዛሬ ያመጣ ነበር። በምግብ ሀገር ያጠግብ ነበር። ከሀገርም አልፎ ሌሎችንም ይመግብ ነበር። የውጭ ምንዛሬ ያመጣ ነበር። በአንድ በኩል ማለት ነው። በትክክል ቢተዳደር ኖሮ አንሎክ ቢደረግ ኖሮ። አሁን ግን ሎክድ ስለሆነበት ሪቨርስ ነው የሚሰራው ያለው። በአዲስ አበባ ለምሳሌ በኢትዮጵያ ውስጥ በአመት የሚታደሱ ቤቶችን ጨምሮ 486 ሺህ ምናምን አካባቢ ቤቶች ይፈለጋል በአመት። መንግስትንም ጨምሮ ገበያንም ጨምሮ ግን በኢትዮጵያ በአመት የሚመረቱት ቤቶች ከፍ ሲል ከ30 ሺህ አልፈው አያውቁም። አሁን ደግሞ ኮንዶሚኒየም ቆሟል፣ እንዲያውም ብሶበታል። መንግስት ከግብር የሚያገኘው ገቢ ቢያንስ ከኢኮኖሚው አንጻር ቢያንስ 15-18% መሆን ሲገባው በትክክል ሲሰላ 6.8% ነው። 18% መሆን ሲገባው 6.8% ነው። ከዚህ የተነሳ መንግስት ከፍተኛ የዕዳ ጫና አለበት። ከፍተኛ የዕዳ ጫና መኖሩ ደግሞ መንግስት በሚፈልገው መልኩ ብዙ የልማት ስራን መስራት እንዳይችል ያደርገዋል። ስለዚህ ትምህርት ቤት ሊያስፋፋ አይችልም። ኢንፍራስትራክቸር መገንባት ያቅተዋል። ያ ብቻ አይደለም፣ ተበድሬ እንኳን ለስራ ቢል ታማኝ ተበዳሪ መሆን እንዳይችል አድርጎታል። እያላችሁ እየዘረዘራችሁ መሄድ ትችላለን። ያው መሬት በትክክል ብናስተዳድረው ኖሮ ቅድም የዘረዘርኩላችሁን እንግዲህ ትምህርት ቤት፣ ሆስፒታል፣ ሀብት፣ ፋብሪካ፣ የውጭ ምንዛሪ፣ ከፍተኛ ታክስ ቱ ጂዲፒ ሬሾ ወዘተ፣ የህግ የበላይነት ወዘተ ምንጭ መሆን ይችል ነበር። ያው መሬት ደግሞ እንደዛ ስላልተዳደረ አሁን በዚህ በኩል የዘረዘርኩላችሁን ከፍተኛ የስራ አጥነት ቁጥር፣ የኑሮ ግሽበት፣ የዶላር እጥረት፣ የስራ አጥነት ቁጥር መብዛት ነው። ከዛም ጋር ተያይዞ እንግዲህ እርካታ ማጣት፣ ማህበራዊ አለመረጋጋት ወዘተ ነው ያስከትላል ማለት the same land because the way it's administered creates a polar opposite results ማለት እንግዲህ በተበላሹ ፖለቲከኞቻችን ምክንያት የኢትዮጵያ ሕዝብ በረከቱ የነበረው መሬት ቀንበሩ ሆኖበታል ነው። ዘመናዊነት ርቆት ድህነት ባልደረባ ሆኖበታል። ለምን? አስተዳደር ከማጣት ነው። ዘመናዊ አስተዳደር ፖለቲከኞቻችን እንዳልኳችሁ በመሬት ጉዳይ መሬትን የፖለቲካ አጀንዳ አድርገው ተታግለውበታል። አጀንዳ አድርገው ይታገሉበት እንጂ የታገሉት መሬትን እንደዚህ አድርገው የሀብት ምንጭ ለማድረግ ሳይሆን የመሬትን አጀንዳ የፖለቲካ ድጋፍ ማሰባሰቢያ ለማድረግ ነው የተጠቀሙበት። በጣም ዳይሬክት በጣም ዳይቨርጀንት የሆኑ ፖለቲካል ኦብጀክቲቮች አሉት ማለት ነው። እንግዲህ ከደርጉ ጊዜ አንስቶ ዘመናዊ የመሬት አስተዳደር እና የኢኮኖሚ ሳይንስ ግንዛቤ ስለጠፋ መሬትን መሸጥና መለወጥ ብዙ ይተቻል ማለት ነው። ምን ተብሎ? ጥቂቶችን ሀብታም ብዙሃኑን ድሃና የእነርሱ ተመጽዋች በማድረግ ማህበራዊ ፍትህን ያዛባል ይባላል በአንድ በኩል። ይሄ ደግሞ አመክኗዊም ሆነ ታሪካዊ እውነታ የለውም ማለት ጥቂቶችን ተመጽዋች ጥቂቶችን ባለሀብት ብዙዎችን ተመጽዋች የሚያደርገው መሬት በገበያና መሸጡና መገዛቱ ሳይሆን መሬት የሁሉም ኢትዮጵያዊ የጋራ ንብረት መሆኑን እውቅና በመስጠት መሬትን መግዛትና መሸጥ ምንድን ነው የሚባለው? አሁን ለምሳሌ ፊውዳሊዝም ያደረገው ምንድን ነው? መሬትን እንደ መብት አያየው። አሁን ጭሰኛው ወጥቶ ቢፈቅድለትም ለነገሩ እንዳለ ሆል ነው ኢኮሲስተም ስርዓቱ ስለሌለ ኦፕሬት ማድረግ ይቸገራል። ምክንያቱም አሁን እንዳልኳችሁ ነው
ገበያ በሌለበት ሁኔታ፣ መንገድ በሌለበት ሁኔታ ነው። እንዴት ልበላችሁ፣ በሀገር ደረጃ የገበያ ነፃነት ባልተረጋገጠበት ሁኔታ ዝም ብላችሁ ጭሰኛውን ከባላባቱ ነጥላችሁ የምታርሰው መሬት ያንተ ይሁን ብትሉት በደርግ ጊዜ የሆነው ነገር ነው የሚሆነው። መሬቱን ትሰጡታላችሁ፣ ግን በቃ መልሶ ማለት በረሃብ አልተገረፍንም እንዴ? በድርቅ አልተመታንም እንዴ? ስንት ጣጣ ነው ያየነው ነው እንደ ሀገር ነው ብላችሁ። ረሃብ እኮ በቃ ላይ ነው። ምን ልበላችሁ፣ የዲክሽነሪ ትርጉማችን ራሱ ማለት ተቀጣንበት፣ አላተረፍንበት። ለምን? ለምሳሌ የባላባትነትን ገመድ መበጠስ ብቻውን በራሱ መሬትን ፕሮዳክቲቭ ስለማያደርገው የምርት ምንጭ አያደርገውም። መሬትን ፕሮዳክቲቭ የሚያደርገው የህግ የበላይነት ሲሰፍን ነው። የንብረት ባለቤትነት ሲከበር ነው። ዜጎች በንብረታቸው ላይ ከሚያመርቱት ምርት ጀምሮ ሙሉ ስልጣን ሲኖራቸው ነው። ባለችው ኢንፍራስትራክቸር ተጠቅመው ሰዎች የህይወታቸው የንብረታቸው እና የነፃነታቸው ከለላ ህጋዊ ከለላ ሲኖራቸውና ለህይወታቸው ለንብረታቸውና ለነፃነታቸው ሳይፈሩ መንቀሳቀስ መጀመር ሲችሉ ያን ጊዜ ነው መሬት ፕሮዳክቲቭ መሆን የሚጀምረውና እንዳልኳችሁ በዚህ በኩል ትምህርት ቤት፣ በዚህ በኩል ፋብሪካ፣ በዚህ በኩል የማዕድን እንትን ላይክ ነው ዩ ካን ሴ አሁንም ማዕድን እየወጣ ነው አይደለም ነው ኢንዱስትሪያል በሆነ መልኩ ማዕድን ወጥቶ የአካባቢ ጠብቆ የውጭ ምንዛሪ አምጥቶ ምናምን ላይክ ነው ስኬሉ ልክ አሁን ለምሳሌ ግብርና አሁንም መሬት እንትን እርሻ እያመረተ ነው አይደል? የግብርና ውጤቶች እያመረተ ነው። ነገር ግን 78 በመቶ የሚሆነው የኢትዮጵያ ገጠሬ 76 በመቶ የሚሆነው የኢትዮጵያ ገጠሬ 24 በመቶ የሚሆነውን የኢትዮጵያ ከተሜ በአግባቡ መመገብ አልቻለም። ራሱን እንኳን በአግባቡ መመገብ አልቻለም ገበሬ። ስለዚህ ለብዙ ድጎማ ይጋለጣል። ማለት ገበሬው ይራባል፣ ይቸገራል። አራሽ ሆኖ ነው። ለምን? በብዙ ምክንያት መሬት ፕሮዳክቲቭ የሚሆነው በቤተሰብ ከፋፍለ ፕሮዲውስ አድርገህ ብለህ ያጠፋዋል። እንዲያውም ርስቱ እኮ የወደቀው የርስት ስርዓቱ ድህነት የሚቀፈቀፈው ለምንድን ነው? ሰውየው የመሬት ባለቤትነት ስላልነበረው አይደለም፣ ነበረው ነው። ግን ብቻውን አይሰራም። ፖለቲካል ኢንቫይሮንመንት ይፈልጋል፣ ጥላ ይፈልጋል። ብዙ ላይክ ነው አብሮት መምጣት ያለበት አስቻይ ምህዳር ይፈልጋል። ግን የኛ ሙግት ምንድን ነው? አሁን እነዚህ መሬትን እንትን ማድረግ የሚፈልጉት ሰዎች፣ ማታገያ ማድረግ የሚፈልጉት ሰዎች፣ መሬትን ማታገያ ማድረግ የሚፈልጉት ሰዎች እና ደግሞ መሬት ማታገያ እንዳይሆን ርዕሱን ከነሱ መቀማት በሚፈልጉት ማለት ትኩረቱ ከመሬት አኳያ ኢትዮጵያ ውስጥ የነበረው ትግል እሱ ነው። መሬትን ማታገያ ማድረግ የለም፣ ማታገያ አታደርገውም፣ እነጥቅሃለሁ በሚል ነው መሆን የነበረበት። ግን እንዴት ነው መሬትን ማለት የምርት ማትረፍረፊያ ማድረግ የምንችለው ነው ጥያቄ። እንዴት ነው መሬትን የውጭ ምንዛሪ ማምጫ ማድረግ የምንችለው? እንዴት ነው መሬትን የመንግስትን ታክስ ቱ ጂዲፒ ሬሾ ማሳደጊያ ማድረግ የምንችለው? እሱ ነው ጉዳዩ። but none of them was or were concerned with that ማለት ነው። ይልቁንም የሚሉት ምንድነው? መሬት በገበያ ላይ ነው ይሸጥና ይገዛ ብለን እንደማንኛው ሸቀጥ ካደረግነው ሂደቱ ሄዶ ጥቂቶችን ሀብታም ብዙሃኑን ደሃና የነርሱ ተመጽዋጭ ነው የሚያደርገው በማድረግ ማህበራዊ ፍትህን ያዛባል ነው የሚሏችሁ ነው። አንደርስታንዲንግ ያለን ውስንነት ማለት ነው። ያስተዳደር ይሄ እኮ ምንድነው ማለት አንድ ሰው ልክ ነኝ ካለ ሐሳብ አለኝ ካለ ሐሳቡ በውጤት ነው የሚመዘነው አይደለም። በሐሳብ አለመግባባት ካለ ተግብረውና ስተገብረው አይ የእናቴ ምንድነው መቀነት አደናቀፈኝ አይሰራም። ተግብረውና ስተገብረው ውጤት ካላመጣ አይ እኔ ነኝ ከተግባሪው ነው እንጂ ከሐሳቡ አይደለም ምናምን የሚል የቀሽም
ኤክስኪውዝ አይሰራም። ባጭሩ ግን ሊከራከሩ ይፈልጋል። ያልሰራው እንደዚህ ስለሆነ በዚህ ገብቶ ምናምን ስለማይሰራ ነው ያልሰራው በእኔ እምነት እና በተግባርም እንደታየው በሌሎችም ሀገራቶች የግል ንብረት ሆኖ በአጠቃላይ ፕራይቬት ሆኖ ሰዎች ከጥቅማቸው አንጻር ልግዛው ልሽጣው ብለው ወስነው የሚገዙበትና የሚሸጡበት ሁኔታ ካልተፈጠረ ጥቂቶች ሀብታም ጥቂቶች ማለት ሰፊው ደግሞ በጣም ድሃ ይሆንበታል ብሎ ማለት አይሰራም ነው። ይሄ አባባሉ ምንም ታሪካዊም ሆነ ታሪካዊ ምላችሁ በታሪክ ሄዳችሁ አይታችሁ በዓለም ላይ እስቲ በተግባር ማለት ነው ሂስቶሪካል የሆነ ዴታ ማምጣት አይቻልም። መሬት ይገዛና ይሸጥ ስለነበረ ሰፊው ሕዝብ መሬት አልባ፣ ጥቂቶች ደግሞ መሬቱን ሁሉ ጠቅልለው የያዙት የሚባልበት ሴናሪዮ ማግኘት የምትችሉ አይመስለኝም። ስለዚህ እንተው ፈንቶ ነው ዝም ብሎ መሬትን አጓጉል መንፈሳዊ እሴት መስጠት ነው። መሬትን ማምለክ አይነት ነገር ነው። ላንድ ነው። መሬት ግን እንዳልኳችሁ ላይ ከዘርኩት ባለፈ መንፈሳዊ ፋይዳ የለውም። መንፈሳዊ ፋይዳ ያለው ካላችሁ ዝም ብላችሁ አንድ ሐውልት አስቀምጣችሁ ፋይዳ አለው ነው። ጣዖት አምልኮ አሁን ለምሳሌ ለጣዖት አምላኪው ድርቅ ካለ ነው አመልከዋለሁ፣ ያድነኛል፣ ይናገራል፣ ይሰማል ምናምን ካለ ሳይንቲፊካሊ ዩ ካንት ፕሩቭ ዳት ማለት እንዴት ልበላችሁ፣ ቁጭ አድርጋችሁ ጣዖቱ ያድናል፣ ይፈውሳል ምናምን ብላችሁ በሳይንስ ማረጋገጥ የምትችሉት አይመስለኝም። እንዲያውም በተገላቢጦሹ ነው ሳይንሱ ፕሩቭ ሊያደርግላችሁ የሚችለው እንደሚመስለኝ። ስለዚህ መሬትን አንስታችሁ አይ መሬትማ ቅዱስ ነው፣ ክቡር ነው፣ የልብ ትርታዬ ከመሬቱ ጋር የተያያዘ ነው፣ ልብ የምተነፍሰው መሬቱ ስላለ ነው ምናምን ብትሉ አይ ውሃ ውስጥም በስኩባ በእንትን ገብተህ ትተነፍሳለህ። ሪሊ እዛ አንተ የኔ መሬት ከምትለው ሞተህ ለምሳሌ ሌላ ቦታ ብትሄድ ትተነፍሳለህ፣ ትኖራለህ፣ ትሰራለህ። ፕሩቭ ማድረግ ይቻላል። ምንም የሆነ የሚሳፋህ የሚያያይዝ ምናምን ነገር የለውም። ዩቲሊቲ ነው ያለው። ልክ አሁን እንዴት ልበላችሁ፣ ምግብን አንስታችሁት ማለት ድሮ አሁን እዚህ ጋር እንደ ቀይ ስር ደም ይሞላል አይነት በስም ሳይንሳዊ በተባለ እንቶ ፈንቶ ምክንያት መሬት ከቁስነት ወደ መንፈሳዊ ነዋየ ቅድሳነት ያደገበት ሁኔታ ነው ያለው ነው በሀገራችን። ቀይ ስር ደም ይሞላል ይላቸዋል ሰዎች። አይሞላም ግን አይደለም። ሌላ ኒውትሪሽነስ ቫሊዩ ሊኖረው ይችላል። ሌላ ንጥረ ነገሮች ኖሮት ነው ለጤና ሊመች ይችላል። ደም ይሞላል ማለት ግን ማለት ነው ነው there is a measured amount of dam in your system ከዛ ምንም አይንቀሳቀስም ግን የሆነ ነው ቀይ ስለሆነ ምናምን እንደዚህ አይነት ኢምፕሬሽን ሊሰጥ ይችላል። በሀገራችንም ያለው ምንድን ነው? መሬት ትምህርት ቤት ነው፣ መሬት ጤና ጣቢያ ነው፣ መሬት መንገድ ነው፣ መሬት ፋብሪካ ነው፣ መሬት መኖሪያ ነው፣ መሬት ከተማ ነው፣ መሬት ሀብት ነው ወዘተ። እሱ አይደለም ሬጅስተር የሚያደርገው ለእኛ ነው ነው we want to hold it ነው እና እንደዛ መቆጣጠር የምንፈልገው ግን ለምንድን ነው እንደዛ ሚስተፋይ አድርገን ነው ፖለቲከኞቹ ነው የምላቸው መሬትን የሀብት ምንጭ ማድረግ ስለማይችሉ እንደዛ ሚስቲፊኬሽን ማለት እንግዲህ እንዳልኳችሁ ማመንፈስ ነው ያልሆነውን ነገር ምግብ ነው ነው የሆነ ምግብን አንስታችሁ በቃ መለኮት ነው ብትሉት ይሆናል አይሆንም ነው ጀስት ትበለዋለህ በቃ ነው ያኖርሃል እንጂ ይገባል ይወጣለት it doesn't have any divine እንዴት ልበላችሁ ሜካኒካል ነው እና በሀገራችን ግን ያለው ሁኔታ መሬትን ሚስቲፋይ እናደርገዋለን። ሚስቲፋይ የምናደርገው ለምንድን ነው? ጋልቫናይዝ ለማድረግ እንዲያስችለን ነው። እንግዲህ እንግሊዝኛ ተጠቀሙ። እናመነፍሰዋለን። ከሆነው በላይ ቫልዩ እንዲሰጠው እንፈልጋለን። ከሆነው በላይ የተለየ ትርጉም እንዲሰጠው እንፈልጋለን። ግን ትምህርት ቤት ነው፣ ሌላ ፋይዳ የለውም። መንገድ ነው፣ ሌላ ፋይዳ የለውም። የግብርና ምርት ነው፣ ሌላ ፋይዳ የለውም። ላይክ ነው that's it at the end of the day
እኛም ወደ እሱ እንሄዳለን አይደል? ገብቶች ነው። ኢትስ ዩዝድ በቃ መጠቀሚያ ነው፣ ሌላ ፋይዳ የለውም። ያንን ግን ማየት አንፈልግም። ለምን ሚስቲፋይ ስታደርጉ ስታመነፍሱት ሰዎችን አደንዝዛችሁ ጥያቄ እንዳይጠይቁ ሪዝነብል የሆነ ጥያቄ እንዳይጠይቁ አድርጋችሁ በተለይ እንደኛ ሀገር ትንሽ በርከት ያለ መሀይምነት ባለበት ማህበረሰብና የሚዲያ ነፃነት ወዘተ ወዘተ በተገደበበት አመንፍሳችሁ ሰዎችን ከጎናችሁ ለማሰለፍ እንትን ስላለው ማለት ነው። መግቢያችን ላይ እንዳልነው ግን መሬት ለመኖሪያነት፣ ለመስሪያነት፣ ለማህበራዊ ግልጋሎት፣ ለእርሻ፣ ለማዕድን ማውጫነት ወዘተ ካልሆነ ልዩ የሆነ መንፈሳዊ ፋይዳ እና ዋጋ የለውም። አንድ ሰው ላይክ ነው ይህንን ስለሆነ እንግዲህ ደርግ በአብዮተኞቹ ላይ ተረማምዶ ወደ ስልጣን ሲመጣና በሀገሪቱ የመሬት አስተዳደር ታሪክ አዲስ ምዕራፍ በማስጀመር መሬት የመንግስት ነው በማለት ቀደም በዥንጉርጉር የህግ ማዕቀፍ ይመራ የነበረውን መሬት በአንድ ወጥ ህጋዊ ማዕቀፍ ስር በማምጣት መላ የሀገሪቱን መሬት የመንግስት ሲያደርግ ባለራዕይ ከሆነና በመረዳት ከሆነ እሳቤ ሳይሆን ነውጠኛ ተማሪዎቹን ማታገያ ራስ ለማሳጣት ነበሩ። ስለዚህ ደርግ መጥቶ መሬት ላራሹ ብሎ ማለት የመሬት አዋጅ ሲያወጣና መሬትን በሙሉ ወርሶ የመንግስት አድርጎ አዋጅ ሲያወጣ የመሬት ፋይዳው ምን እንደሆነ ገብቶትና መሬትን ለዛ ለታሰበለት ዓላማና ግብ ለመዋል በመረዳት ተነስቶ አልነበረም። ስለዚህ that was not what was driving it። ይልቁንም ምንድነው ከተማሪዎቹ እችን ርዕስ መቀማት ነው። እንዳልኳችሁ ልክ መንግስት የመሬት ላራሹ አዋጅ ብሎ መሬትን በሙሉ ማለት ሲወረስ ከዛሬ ወዲህ ማንም ሰው መሬት የራሴ ነው የሚለው የለውም፣ መሬት በሙሉ የመንግስት ነው ብሎ ሲል ኢህአፓ ለሁለት ተሰነጠቀ። ከዛ ወዲህ አልረጋም። በቃ ማለት መከዳዳት ነው፣ መካሰስ ነው፣ መጣላት ነው፣ መገዳደል ነው የሆነው። መጨረሻ ላይ ከደርግ ጋር ልክ ነው አላስፈላጊ ከደርግና መኢሶን ጋር አላስፈላጊ ግጭት ውስጥ ገባ። በቃ ያው ታሪኩን የምናውቀው ነው። እና ደርግ መሬት ለሱ ላይክ ነው ሰዎች አጉል መታገያ ሊያደርጉት የሚፈልጉት ጽንፈኞች እጅ ሊቀማ የሚገባው ርዕስ ነው። በዛ ነው የደመደመው። ነውጠኛ አብዮተኛ የነበሩት ተማሪዎቹም ቢሆኑ የመሬቱን ጉዳይ የሚያራግቡት ሀገርን በሚያዘምንና ድህነትን በሚያሻግር መንገድ መሬትን የሚያስተዳድሩበት እውቀትና አቅም ስለነበራቸው ሳይሆን መቀስቀሻ እንዲሆንላቸው ነው። ይሄ ኢህአዲግ በነገራችን ላይ ኢህአዲግ በጣም ከፍተኛ የሆነ የኢህአፓ ተጽዕኖ አለበት። በተለይ እኔ አሁን እየቆያችሁ ስትሄዱ ቀላልም አይባል የኢህአፓ ተጽዕኖ አለበት። ኢትዮጵያ ህዝብ አቤታዊ አይደለም። ኢህአፓም የኢትዮጵያ ህዝብ አቤታዊ ነው። ኢህአ ናቸው። ያኛው ፓርቲ ነው፣ ይሄ ዴሞክራሲያዊ ግንባር ነው እንጂ እንደዛ ናቸው። ሁለቱም በጣም ተጽዕኖ አላቸው። ገብቷቸዋል። ይሄኛው ፓ ነው፣ ይሄኛው አቤታዊ ዴግ ነው ማለት እና በጣም ተመሳሳይ ናቸው እንትናቸው ነው የምላቸው። ስማቸው ኢቭን እንኳን አተረጓጎሙ ምንድነው የሚለው ቢለያይም ማለት ዴሞክራሲያዊ አቤታዊ ዴሞክራሲ ማለት ሌላ ነው ምናምን የሚለው እንዳለ ተጠብቆ ማለት እና ደርግ ከሞላ ጎደል ኢህአፓ ነው ማለት ትችላላችሁ። ይቅርታ ኢህአዴግ ብዙ የተገበራቸው በስራ ላይ ያዋላቸው ነገሮች ብሔር ብሔረሰቦች መብት ምናምን ጨምሮ ማለት መስራች የሆኑት የመጀመሪያዎቹ የኢህአፓ ሰዎች የተከተሉት ነገርን ያነገበ ነው። የብሔሮችንም መብት በሉት የመሬት ላራሹ ላይክ ነው ትንሽ ዴሞክራቲክ ስፔስ የመፍጠረው ምናምን ነገር ምንድን ነው የሚባለው ህወሓት ነው ወይስ ኢህዴን ነው የሚል ጥያቄ አይነት ነገር ነው እና ስለዚህ እነሱ የሚፈልጉት መሬትን
በቃ ኃይል ከራሳቸው ጎን የህዝባዊ ኃይል ማለት ህዝብ አሳምነው ቀስቅሰው ከጎናቸው ማሰለፊያ መንገዳቸው ነው እንጂ መሬት ያለውን ፖቴንሻል እና እንዴት ልበላችሁ መቼም ሰው እየተረዳው ገብቷቸዋል። እንትን የሚል ፊልም አይታችኋል? አይዶ ነው ብላክ ጎልድ ነው ምናምን የሚል አንድ በጣም ቆይቷል ቃየሁት፣ ግን ብላክ ጎልድ የብላክ ጎልድ ሙቪ ነው ላይክ ነው ተሳስቼ እንዳይሆነ ያ ላይክ ይሄ ማለት ጥቁሩን ይሄ ብላክ ጎልድ እንግዲህ ነዳጁ ነው ነዳጁ ነው። በሳውዲ አረቢያ ኮንቴክስት ምናምን የተሰራ ይመስላል። በጣም ቆይቷል፣ ዝርዝሩን ረስቸዋለሁ እውነት ለመናገር ግን ማለት በጣም እልም ያለ በረሃ ላይ ድሆች ነበሩ ነው ላይክ ነው እና ሳምሃው ውሃ ሲያስቆፍሩ ነው ምናምን ነዳጅ ተገኘ፣ ታሪክ ተለወጠ እና መሪ ሆናል ተብሎ የተጠበቀው ልጅ ሳይሆን በጣም ዝምተኛው ጭምቱ ልጅ ምናምን በቃ እኔ ነኝ ያለ የተዋጣለት መሪ ሆነና ሀገሩን ለወጠው አይነት ነገር እንደዛ ነው። በጣም ቆይቷል ካየሁ። እኔ ቢገባቸው ኖሮ ይሄ መሬት ማለት ወርቅ ነው፣ ከወርቁ በላይ ወርቅ ነው፣ እንደ ነዳጁ ሀብት ነው እና በትክክል ካስተዳደር ነው ትልቅ ሀብትና ትልቅ ጉልበት ይፈጥርልናል ብለው ቢረዱት ኖሮ በዛ መልኩ እንትናቸውን ቀርጸው ታያቸው ነበር ነው የምላቸው። ስላልተረዱት ነው they didn't understand the fact that it's gold ጎልድ ደግሞ ሲባል ሀገራዊ ለሁሉም ሰው የሚሆን ማለት የኢትዮጵያ ሕዝብ ቢበለጽግ እኮ መንግስት ሀብታም ይሆናል። ገብቷችኋል? የመንግስት ሀብት ከኢትዮጵያ ነው የሚመጣው። ገብቷችኋል? እና ህዝቡ ቢበለጽግ መንግስቱ ሀብታም ይሆናል። ሀብታም መንግስት ውስጥ ደግሞ ስትመሩትም ስትሰሩትም አይዶን ነው እንትኑ ፍቅር ካላችሁ የነዋይ ፍቅሩ ምናምን ካላችሁ የደሃ ሀገር መሪ ከመሆን የሀብታም ሀገር መሪ መሆን ይሻላል። እና ኢፍ ላይክ ነው ተረድተውት ቢሆን ኖሮ ይመስለኛል ይጠቀሙበት ነበር። ስላልተረዱት ነው የሚል በኔጌቲቭም በፖዚቲቭም ብታዩት ነው የምላችሁ። በኔጌቲቭ ማለት ምን ማለት ነው? የሚፈልጉት ወርቅ ከነበረ ወርቅ የሚሰጣቸው እሱ ነበር ነው። የሚፈልጉት ህዝብ መጥቀም ከነበረ ህዝብ የሚጠቅመውም እሱ ነበር። ሁለቱንም የሚሰራው እሱ ነበር። እኔ የተረዱት አይመስለኝም። ስለዚህ ነውጠኛ አብዮተኛ የነበሩት ተማሪዎችም ቢሆኑ የመሬቱን ጉዳይ የሚያራግቡት ሀገርን በሚያዘምንና ድህነትን በሚያሻግር መንገድ መሬትን የሚያስተዳድሩበት እውቀትና አቅም ስለነበራቸው ሳይሆን መቀስቀሻ እንዲሆንላቸው ነበር ነው። ደርግም በዚህ ለሀገሪቱ የመሬት አስተዳደር ወጥነት በመስጠት መሬትን የመንግስት እንግዲህ ደርግም ደግሞ ማለት እንግዲህ ትንሽ ሌየሮች ይኖሩታል። ገብቷቸው አሁን እያልኩ ያለሁት ምንድነው ደርግ ምዕራፉን ዘግቶ መሬትን አዲስ ምዕራፍ አስጀመረ። ምን በማለት መሬትን የመንግስት ብሎ ማለት ነው። እና መሬትን የመንግስት ብሎ አዲስ ምዕራፍ ቢያስጀምርም ያን ያደረገው የሆነ መረዳት ኖሮት ራዕይ ኖሮት ተልዕኮ ያለው መንግስት ለማምጣትና መሬትን ተጠቅሞ በሀገሪቱ ውስጥ ድህነትን ለማሸነፍና ዘመናዊነትን ለማምጣት አልነበረም። በዋናነት ተቀናቃኝ ፖለቲከኞቹን አጀንዳ ለማሳጣት ነው። የእሱ ተቀናቃኝ የሆኑት የተማሪዎችም ደግሞ መሬትን አጀንዳ አድርገው የሚያነሱት ከደርግ የተለየ የመሬት ጉዳይ ስለነበራቸው ሳይሆን ያ ህዝብን እንደሚቀሰቅስላቸው ስለሚያውቁ ነው እንጂ በጉዳዩ ከመዘን ነው መሬትን ድህነትን ማሸነፊያና በኢትዮጵያ ውስጥ ድህነትን ማሸነፊያና ዘመናዊነትን ማምጫነት አንጻር አይተን እንትን ካልነው ብለን ካልነው ሁለቱም ምንም ራዕይ የላቸውም፣ በጉዳዩ ላይ ግንዛቤ የላቸውም፣ እውቀቱ የላቸውም። ጀስት ማታገያ ለማድረግ ነው። ግን መንግስት ማነው ስሙ ደርግ እንዲህ በማድረጉ ምዕራፍ ዘግቷል ነው። ምዕራፍ ዘግቶ ግን አልተወውም። ምዕራፍ ከዘጋ በኋላ በከፈተው አዲስ ምዕራፍ
መሬትን የገጠርና የከተማ ብሎ ለሁለት ከፈለው። ገብቷቸዋል። አንድ ያደረገበት ነገር ምንድን ነው? መላ ሀገሪቱ ያለው መሬት የመንግስት ነው አለ። ከዛ በኋላ መሬት ግን በገጠርና በከተማ በአንድ አይነት የህግ መዋቅር አይተዳደሩም። ስለዚህ አዲስ ምዕራፍ እንደዚህ አድርጎ ከፈተና ከዛ እንደገና ለሁለት ከፈለው ማለት ነው። ይሄ መሬት በሙሉ የመንግስት ነው አለ። ከዛ ግን ገጠር መሬት አለ፣ የከተማ መሬት አለ፣ በተለያየ ህግ ይተዳደራሉ አለ። ስለዚህ በዚህ አንድ ወጥ የሆነ ስርዓት በሀገር አቀፍ ደረጃ አስቀመጠ። የገጠሩም ሆነ የከተማውን መሬት የመንግስት ነው ብሎ አስቀመጠ። የግል የሚባል መሬት፣ የሲሶ የሚባል መሬት፣ የርስት የሚባል መሬት፣ የጭቃሹ የሚባል መሬት፣ የጉልት የሚባል መሬት የለም። መንግስት መሬት በሙሉ በሀገር ደረጃ የመንግስት ነው አለ። ዘጋው ለአንዴና ለመጨረሻ ጊዜ ማለት። ከዛ በኋላ ግን ይሄው የመንግስት የሆነውን መንግስት ግን ይሄን የራሱን መሬት ለገጠሩ የገጠሩን መሬት የሚያስተዳድርበት የተለየ ህግ አለው፣ የከተማውን የሚያስተዳድርበት የተለየ ህግ አለው አለ። የገጠሩን መሬት ለአርሶ አደሩ ካከፋፈልና ጭሰኝነትን ከባላባትነት ጋር ከሻረ በኋላ የሚያርሰው መሬት የተሰጠው ገበሬ መሬቱን ማውረስ እንጂ መሸጥና መግዛት ነው። መሸጥና መሸጥ አልኩት ተሳስቼ። መሸጥና መግዛት እንዲሁም በምርቱ ላይ አዛዥ ባለቤት እንዲሆን አልተወውም ነበር ማለት ገጠሩ ጋር ሲመጣ አሁን እንዳልኳችሁ አንድ ወጥ የሆነ መሬት የመንግስት ነው የሚል በሀገር አቀፍ ደረጃ ደነገገ ማለት። ከዛ ግን የገጠሩን መሬት ለብቻ ነው በተለየ ህግ ነው ማስተዳድረው፣ የከተማውን መሬት በተለየ ህግ ነው ማስተዳድረው አለ እና የገጠሩ መሬት ጋር ሲሄድ ከዛሬ ወዲህ የባላባት መሬት የሚባል የለም፣ ባላባት የሚባል የለም፣ ጭሰኛ የሚባል የለም። ስለዚህ ታሸራችኋል ነው። በአንድ አዋጅ እንዳለ በሀገር አቀፍ ደረጃ መዋቅሩን በጣጠሰው ማለት ነው። ተሽራችኋል። ገጠር ግን ያላችሁ መሬት የሌላችሁ ሰዎች የምታርሱት መሬት የምትፈልጉ የምታርሱት መሬት ይሰጣችኋል። የምታርሱት መሬት የያዛችሁ እሱ በይዞታነት ይቀጥልላችኋል አለና ነገር ግን ይሄን ባላባትነትን ሽሮ ጭሰኝነትን ሽሮ መሬት የሚያርሰው መሬት ፈልጎ ላጣው ጭሰኛ የራሱ መሬት ሰጥቶ ያርሰው የነበረውን መሬት ደግሞ በሊያ እንካው ያስከው ይጽናለህ ብሎ ያጸናው። ካጸና በኋላ ምን አለ? የገጠር መሬት እስከሆነ ድረስ ይሄን መሬት ለትውልድ ማስተላለፍ ትችላላችሁ። ርስት አረገው። ልክ የጥንቱ ርስት አረገው። ከቤተሰብ ቤተሰብ ከልጅ ልጅ ማውረስ ትችላላችሁ። መሸጥ፣ መለወጥ፣ ማከራየት ግን አትችሉም ብሎ ዘጋባቸው። ስለዚህ ይሄን እንደዚህ ካረገ በኋላ እንደዚህ ብሎ ሁሉም የመንግስት ነው ካለ በኋላ የገጠሩን መሬት ባላባትነትን አጥፍቶ ጭሰኝነትን አጥፍቶ መዋቅሩን አፈራርሶ መሬት የሌለውን ገበሬ የሚያርሰው መሬት ሰጥቶ መሬት የሚያርሰው የሚያርሰውን መሬት አጽንቶለት ካደላደለ በኋላ መሬት የመንግስት ነው፣ ነገር ግን ይሄን መሬት መግዛት ከሌላ መግዛት አትችልም፣ በሌላ አማርኛ መሸጥ አትችልም። ያም ብቻ ሳይሆን እዛ ላይ የምታመርተው ምርት እንደፈለክ መሸጥ አትችልም ማለት ሁለቱንም ነገር። ስለዚህ አሁን ለምሳሌ ገበሬው መሬት ተሰጠው አይደለም፣ እዛ እርሻው ላይ አርሶ እህል በዛለት ግማሹን ጎተራ እያስቀመጠ ምናምን ብሎ የተረፈውን እየሸጠ ሀብት ቢልድ ቢያደርግ አይፈቅድለትም። እንዲያውም ይረከበው ነው የጀመረው ነው። እንግዲህ እንዳልኳቸው አሁን በብዙ በአስተማማኝ ጥናት ኮሮቦሬት ማድረግ ባይቻልም ይረከበው ጀመር ማለት ነው። ኢህአዴግም እንደዛ ያደርጋል። ለገበሬ ማህበር ለምናምን አዋጣ ምናምን እያለ ይወስድበታል ማለት ነው። ስለዚህ ምርቱን ተውት ማለት የእህል ገበያው እንዳይሰራ አደረገ። ስለዚህ በብቃት እንዳይሰራ ማለት ከገበሬ ማህበር እህል እያወጣ ራሱ
በራሱ ጣቢያዎች ምናምን አድርጎ ያከፋፍለዋል። ይሄ ኮሌክቲቫይዜሽን ምናምን የሚሉት ነገር ነው ማለት ነው። ከመሬት አኳያ ግን መሬት ሰጠው ለእያንዳንዱ ገበሬ ሊባል በሚችል ደረጃ በየቤተሰብ እና ማረስ ለሚፈልገው መሬት ሰጠ። ግን እንዳትሸጥ እንዳትለውጥ አለው፣ እንዳታከራይም አለው። አርሰ ተጠቀም፣ አንተ ደግሞ ሲበቃ ለልጅህ አውርሰው ብሎ ርስት አደረገለት ማለት ነው። የከተማው ጋር ሲመጣ ደግሞ ምን አለ? የከተማውን መሬት ለመኖሪያና ለመተዳደሪያ ስራ መስሪያነት መግዛትና መሸጥን ፈቀደ። ቢፈቅድም ከግል መኖሪያነት ባለፈና ቤተሰብ ማስተዳደሪያ ሊሆኑ የሚችሉ የግል ስራዎችን ለመስራት ካልሆነ በስተቀር መሬትን ለግል ሀብት ማፍሪያነት መጠቀም የሚፈቅድ አልነበረም ነው። ስለዚህ ጠቅለል ስናደርገው እንደዚህ አደረገና መሬት የመንግስት ነው አለ። ገጠሩን መሸጥ የለም አለ፣ መግዛት የለም አለ፣ ማከራየት የለም፣ ማውረስ ብቻ ነው የሚቻለው ብሎ ካከፋፈለ ካደላደለ የፊውዳል መዋቅሩን ከበጣጠሰ ጭሰኛና ባላባትን ካስቀረ በአዋጅ ከሻረና ለእያንዳንዱ ገበሬ የሚያርሰው መሬት ቁርሾ መሬት ከሰጠ በኋላ ማለት መሸጥ አትችሉም፣ የሰጠዋችሁን መሬት ከሌላ ሰው መግዛት አትችሉም፣ ማከራየት አትችሉም፣ ማውረስ ግን ትችላላችሁ አለ። ከተማ ጋር መጣና ግን የከተማን መሬት ለመኖሪያነት ለግል መኖሪያነት መግዛት ይቻላል፣ ቦታ መመራትም ይቻላል። አመልክታችሁ ለምሳሌ ገቢ አለኝ፣ እንዲህ ነኝ፣ ቤት መስራት ፈልጋለሁ፣ መሬት ስጠኝ ብላችሁ ሄዳችሁ አመልክታችሁ ትመራላችሁ። የሆነ ሰላም ነገር አለው። ይገርማችሁ። እኔ ለምን እንደሆነ የሆነ ፖዚቲቭ ነገር ታዩበታላችሁ፣ ማርኬት ከመግደሉ ውጭ በስተቀር ነው። ትመራላችሁ፣ ቦታ ይሰጣችኋል፣ መሬት ቤት ትሰራላችሁ አይነት ነገር። ስለዚህ ለመኖሪያ ቤት መስራት ይቻላል። የሆነች የምትሰሩት አሁን ለምሳሌ ክሊኒክ ካላችሁ፣ የሆነች ሬስቶራንት ካላችሁ ወይ ለመከራየት ለዛ መስሪያ የምትሆን ምናምን ነገር አንድ ቤተሰብ ማስተዳደሪያ የሆነች በአጠቃላይ እንግዲህ ቶታል ካፒታል ሳሙ ከ500 ሺህ ብር የማይበልጥ የንግድ ስራም ለመስራት ይፈቅድላችኋል ማለት ነው። ግን 3-4 ቤት ልገንባና ላከራይ፣ ህንፃ ገንብቼ ላከራይ፣ ሪል ስቴት ዴቨሎፕ ላርግ ወይንም ደግሞ አሴት ይሁንልኝ ብዬ ከአንድ በላይ 2-3 መኝታ ቤት ይኖረኝ ወዘተ አይቻልም ማለት ነው። ስለዚህ በከተማው ምን አደረገው መሰላችሁ? ለግል ይፈቀዳል ነው። ለግል የሚለውን እንዴት ውሰዱት መሰላችሁ? ለመኖር እና ወይንም ለመኖሪያ የሚሆን ስራ ለመስራት ላይክ ነው። እንድትበሉ እንድትጠጡ፣ አንድ መኪና እንዲኖራችሁ ምናምን ፈንዳሜንታልሳችሁን አንድ ቤት እንዲኖራችሁ፣ አንድ መኪና እንዲኖራችሁ፣ አንድ የስራ ቦታ እንዲኖራችሁ ይፈቅዳል። አይ መኪናዬን 4-5 ላደርግበት እንትኑን እንደዚህ ላይክ ነው። አሁን አንተ ካፒታሊስት እየሆንክ ነው፣ ወደ ከበርቴነት እያደግክ ነው፣ የመደብ ጠላት ውስጥ ትገባለህ ነው። ያው ሶሻሊዝሙም ስላለ ማለት ነው። ስለዚህ በከተማ መሬትን ምን አደረገው? በቃ ለመኖሪያነት መግዛት ትችላላችሁ። መኖሪያ የሆናችሁን ማለት ከመንግስትም መሬት ፈልጋለሁ ብላችሁ አመልክታችሁ፣ ያው እንግዲህ ቢሮክራሲው ምኑ እንደተጠበቀ ሆኖ ጉበኝነቱ ማግኘት አለማግኘቱ ወዘተ፣ አቅሙን ራሱ መግዣ መሬቱ ገንዘቡን ማግኘቱ ችግር ወዘተ፣ እነዚህ ሁሉ እንደተጠበቁ ሆነው ግን በመርህ ደረጃ ነው የምላችሁ፣ በህግ ደረጃ ቤት ለግላችሁ ቤት መስሪያ መመራት ትችላላችሁ። ጠይቃችሁ የሆነ ክፍያ ከፍላችሁ ወይንም እንደዚህ በህጋዊ መንገድ መሬት ገዝቶ ቤት ከሰራ ሰው ወይንም ደግሞ ከዛ በፊት ቤት ኖሮት ቤቱ ከጽናለት ሰው ህጋዊነት እውቅና ከተሰጠው ሰው ወዘተ ለመኖሪያነት ቤት በዛ መልኩ መግዛት ትችላላችሁ። መኖሪያ የሆናችሁንም ቤት ሸጣችሁ መቀየር ትችላላችሁ፣ መለዋወጥ ትችላላችሁ ወዘተ። ለንግድም የምትሆን ቤት የሆነች ነገር የሆነች አላል አንድ መለስ ያለች ነገር እንደዛ አይነት ነገር ኦን ማድረግ ትችላላችሁ፣ መሸጥ ትችላላችሁ፣ ማከራየት ትችላላችሁ፣ መግዛት ትችላላችሁ ወዘተ ወዘተ። ግን
የሆነ ትልቅ አሁን ለምሳሌ እንዴት ልበላችሁ ቼን ሱፐር ማርኬት ልፍጠር ብትሉ አይቻልም፣ ተከራይታችሁ ምናምን። ስለዚህ ለከተማ ኢኮኖሚ ለመግዛት፣ ለመሸጥ፣ ለመኖር፣ ስራ ለመስራት፣ ለማከራየት ምናምን ፈቀደ ማለት ነው ከማውረስ ጋር አብሮ። ግን ሀብት ካፒታል መገንቢያነት እንዳይሆን ከለከለው ማለት ነው መሬት። ስለዚህ ቅድም እንዳልኳችሁ እንግዲህ ምንድን ነበር ያልኩት? መሬት ሲደመር ጉልበት ሲደመር ሀብት ሌላ ትልቅ ሀብት የሚፈጥሩበትን ሂደት ቆረጠው ማለት ነው። መሬት ለግል ጥቅም ብቻ እንዲውል አደረገው ማለት መኖሪያ ልትገነቡበት፣ ልትገዙ፣ ልትሸጡበት ትችላላችሁ። አንድ ነው ግን ለራሳችሁ ለቤተሰባችሁ ማለት አሁን እንግዲህ ዶንት ቴክ ሚ ላይክ ነው እንትን ብላችሁ በልጃችሁ ገንዘብ ካላችሁ በልጃችሁ ስም በምናምን አድርጋችሁ የሆነ 5-6 ምናምን ልታደርጉ ትችላላችሁ። እንደዛ ግን ዝም ብሎ ፔቲ መንደሬ ሀብታም ነው እንጂ የምትሆኑት ሪል ካፒታሊስት አትሆኑ። ገብታችሁ አይሆንም። ዝም ብሎ አለ ሶሪ የተሳሳተ ስልክ ገብቶ አቋረጠኝ። ሌላ የፈለግኩት ነገር ግን የነበረው እንግዲህ ደርግ ያደረገው ይሄንን ነው እላችሁ ማለት መሬት ከጉልበትና ከሀብት ጋር ተደባልቆ ሌላ ትልቅ ሀብት እንዳያፈራ በአዋጅ ገታው ከተማ ላይ ማለት ነው። ገጠር ላይ ኮምፕሌትሊ በቃ ምንም አይነት የመሬት ማልማት፣ መሬትን ማሳደግ፣ ምርታማነቱን መጨመር፣ ቫሊዩን መጨመር፣ ፕሮዳክቲቪቲውን መጨመር ምናምን የሚባል ነገር የለም። በአጠቃላይ መሬትን ለግል ጥቅም መጠቀሚያ እንጂ ሀብት መፍጠሪያ እንዳይሆን አደረገው። ለግል ራስን ለማኖር በገጠርም ይሁን በከተማ ማለት ነው። የከተማው ትንሽ ለየት የሚያደርገው ምንድን ነው? ራስን ለማኖር ብቻ ሳይሆን ማለት ራስን ማኖሪያው መንገድ መግዛትና መሸጥን ይቀበላል ማለት ነው። መግዛት፣ መሸጥ፣ ማከራየት፣ ማውረስ ይፈቅዳል። ግን ራስን ለማኖር ብቻ ነው ማለት ቤት መኖሪያ ቤትም ሆኖ ራስን ለማኖር ንግድ ቦታም ሆኖ ቤተሰብ ማስተዳደሪያ ገንዘብ ለማምረት ብቻ ማለት እንጂ ቤተሰብ ከማስተዳደር አልፎ ኢንዱስትሪ ለመገንቢያ በግለሰብ ደረጃ ነው ብለው ትምህርት ቤት ለመክፈቻ መንገድ ለመስሪያ ላይክ ነው ካፒታል መፍጠር እንዳይችል አደረገው፣ ከለከለው። ስለዚህ በገጠርም እንደዛው ነው። ገበሬው ለራሱ ያርሳል፣ ለራሱ ይበላል። ልክ ነው። አርሶ በልቶ ጠጥቶ እንዲኖርና ትንሽ የምትተርፈውን ግማሹን ለመንግስት ሰጥቶ እሷን የተወሰነች ሸጦ ምንድነው ጨው፣ ዘይት ምናምን ላይክ ነው ራሱ ፕሮዲውስ ማድረጋቸውን ነገሮች እንዲገዛበት ብቻ እንዲጠቀም አድርገው እንደዛ በማድረግ ይሄን ሀገር ሊገለባብጥና በሀገር ደረጃ ሰፊ ለውጥ ሊያመጣ የነበረ ትልቅ የተፈጥሮ ጸጋ እንደዚህ አርጎ ነው ያፈነዳውን። ምንም እንኳን ላይክ ነው ዩኒፎርም የሆነ አስተዳደር ቢያነግስም ማለት። ስለዚህ እንግዲህ ይህንን ካልኩ ሰዓቱ ይገድበኛል። እዚህ ጋር ላቁምና በሚቀጥለው በ131ኛው ቪዲዮ እንገናኛለን። ስለሰማችሁኝ አመሰግናለሁ። መልካም ጊዜ።